ተሳክቶልኝ ወደ እናንተ አድርሻለሁ። የለፋሁበት ባይዘወይ አሁን አይደለም ይሄን ስራ ያሰብኩትኝ ከድሮ ጀምሮ ማሰበው ነገር ነው። አይሳካልኝም እንጂ ከበፊት ጀምሬ ሳስበው ሳቅደው የነበረ ነገር ነው እና ደግሞ እኔም ብቻ ሳይሆን ሁላችንም የሚወክል ሁላችንንም ደግሞ እንትን የሚል ስራ ነውና እግዚአብሔር ስላሳካልኝ በመቀጠል ደግሞ ቤተሰቦቼ በዙሪያ ያሉ ወንድሞቼ እንዲሁም ደግሞ ልጆቼ የኔ እንቁ ልጆች እግዚአብሔር እኔ ለእናንተ ቃል የለኝም። መድኃኒዓለምን በእናንተ ነው። ምክንያቱም አንዳንድ የሰው ልጅ የሆነ እንትን ይደክማል እኮ ያቅተዋል ምናምን እና በርትቼ ጠንክሬ እዚህ ደረጃ ላይ እንድደርስ የእናንተ እጅ አለበት። በእናንተ እገዛ ነው። እኔ ልጆቼን ስል በምክንያት ነው፣ ያለ ምክንያት አይደለምና አይዞሽ ተሽተንገር ጠንካራ እና በእናንተ ነው እዚህ ደረጃ የሚደረስኩትኝ። ብዙ ነገሮች አሉ፣ መድከም አለ፣ አንዳንዴ ጉልበት ማጣት አለ እና አለን ከጎንሽ ነን። በቃ ባሰብሽው ነገር በዚህ ደረጃ ሰውት አንድ ወር ሙሉ ስጠብቁት የነበረ ነገር ነው። እኔ ደግሞ ይሄንን ስራ 1 አመት ሙሉ ስጠብቀው ስመኘው የነበረ ስራ ነው። እግዚአብሔር ደግሞ አሳክቶልኝ ደግሞ ከቲክታክ ለመጀመሪያ ጊዜ አንድ ሴት በመሆኔ እና ደግሞ መጽሐፍ በማሳተሜ በጣም ደስ ብሎኛል። እግዚአብሔርን እጅግ በጣም ማለት ነው። በጣም አንዳንዴ ስሜታችሁን የምታወጡበት ነገር የምትናገሩበት ነገር ሲኖር በጣም ደስ ይላል እና ይሄ ነገር ስለተሳካልኝ በጣም ደስ ብሎኛል። ከጎኔም ስለነበራችሁ በጣም እጅግ በጣም ደስ ብሎኛል። እግዚአብሔር ከዚህ በላይ ደግሞ ብዙ ነገሮችን ይዤ እንደመጣ ለእናንተ ብዙ ነገሮችን እንደማሳይ በርትቼ ጠንክሬ ከኔ ጀርባ ምን እንዳለ ከኔ ኋላ ምን እንዳለ እንድታውቁ ፈልጋለሁኝ። አንዳንዴ የሰው ልጅ ደስተኛ ሙሉ ሲሆን ደግሞ ሙሉ ይሆናል ማለት አይደለም እና ስለተሳካልኝ ደስ ብሎኛል። ከጎኔም ስለነበራችሁ ደስ ብሎኛል። ማምላክን የምሬን ነው። ሞር ደግሞ መጽሐፉ ሲወጣ ምን ያክል ደስ ሊላችሁ እንደሚችል
ያልገመታችሁት ያልጠበቃችሁት ስራ ነው። ባይዘው ከአራት ሰው ውጭ ማንም ሰው አያውቅምና ደግሞ ከመሳካትም ያለ መሳካት የሚል ነገር ስላለ እግዚአብሔር ተጨምሮበት ተሳክቶልኛል። ሁለተኛ የእናንተ ጉልበት ነው። በጣም ታግላችኋል። በጣም ማምላክን ከምነግራችሁ በላይ እኔ ለእናንተ ሞራንም ኃይልም መናገርም አቅሙ የለኝም። ይሄ ነው ብዬ የምናገርበት አቅሙ የለኝም። የኔ ብርቶች፣ የኔ ጠንካሮች፣ የጥንካሬ ምክንያቶች እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እጅግ በጣም ደስ ብሎኛል። ዳግም የተወለድኩ ያክል ነው የተሰማኝ። ማለት ስለተሳካልኝ ይሳካልኛልን ብዬ አላሰብኩም ነበርና ስለተሳካልኝ በዙሪያዬም ብዙ ሰዎች አሉ እግዚአብሔር ጋራ ሚኮ፣ በዚህ አጋጣሚ መሳይ፣ ኮስትር እንዲሁም ደግሞ ስንታየው በጣም ብዙ ሰዎች አሉ በስራው ውስጥ ማለት ነው። እና በጣም ነው የማመሰግነው እናንተንም። እግዚአብሔር ካሰባችሁበት ደረጃ ያደርስልኝ፣ ውለታችሁን ከፋይ ያድርገኝ። እውነት ውለታዬን እንድከፍላችሁ የምትፈልጉት በስኬቴ ነው። ቢሆንም ግን ያሰብኩትን ነገር እንዲሳካልኝ እያደረጉ ያሉት ሁለቱ ናቸው፣ ከምንም ጀምሮ ማለት ነው። ራስን ማወቅ የሚያክል ነገር የለምና ራሴን እንዳቅ፣ ያው እኔን ታውቁኛላችሁ፣ ግን ራሴን እንዳቅ እንድገነዘብ ሀሳቤ፣ ምኞቴ፣ ሙሉ ነገር እንዲሳካ ከጎን ያሉ ልጆች ናቸው። በመቀጠል እናንተ በጣም ነው የማመሰግነው፣ ወዳችኋለሁ። በቅርቡ ደግሞ ድል ባለ ድግስ መጽሐፌ ወጥቶ እናንተ ጋር ይደርሳል። በቅርቡ እንደዚህ ወር ምናምን አይደለም የምንጠብቀው ማለት ነው። በቅርቡ እጃችሁ በያላችሁበት አረብ ሀገርም እንደዚሁም ከአረብ ሀገር ውጭ ያላችሁ ሰዎች በሞላ እናንተ ጋር ይደርሳል። በቅርቡ እጃችሁ ላይ ይገባል እና ደግሞ ነገ ከነገ ወዲያ እናንተም የምትፈልጉትን ነገር ለማድረግ ምንም የሚይዛችሁ ነገር የለም ከፈጣሪ በታች። የእናንተ ጥንካሬ፣ የእናንተ ጎበዝ መሆን፣ ምኞታችሁን፣ አላማችሁን ግብ ማድረግ፣ እሱን እንደዚህ የሚያክል ነገር የለም። አይችሉም ተብሎ እንደመቻል ትልቅ ነገር የለም አይደል? አይሳካም ብሎ ሰው አፍ ይዞባችሁ ሲሳካላችሁ ትልቅ ነገር አለው እና በቃ እግዚአብሔር ይመስገን የመጀመሪያ የስኬቴን ጅማሬ ፈጽሜያለሁ። በድል ጀግናዋ እህታችሁ እናታችሁ አሳክቼዋለሁ። የሚያወራ ሰው ካለ አውሩ። በቃኝ ሚኪ አውራ ሚኪና እስከዛ ትንሽ ወዝወዝ ትበላቸው፣ ወዝወዝ በይላቸው። ሌላም ፕሮግራም ስላለ በጣም ማርያም በጣም ደስታቸው ከስንት ቀን በፊት ላይቭ ላይ እየጨፈሩ የኔ እናቶች ደግሞ አስለቅሳችሁኛልም ጭምር ማርያምን ቅድም ሳይሆን በጣም እያለቀስኩ ነበረ። ለኔ ያላችሁ ደስታ፣ ለኔ ያላችሁ ፍቅር ስንት ጊዜ ተደብቆ የነበረ ሰው እንደዛ ወታችሁ ስትዘሉ ምን ያክል ደስ እንዳለኝ ስላልገባችሁ ነው። እግዚአብሔርን ላይቭ ትናንትና ያልገባሁት እናንተ እንድትቀውጡ ስለፈለኩ ነውና ምንም መልእክት ሳይደርሳችሁ ደግሞ እንደዛ ፏ ስላደረጋችሁት እንደዛ ደስተኛ ስለነበራችሁ በጣም 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 እጅግ በጣም አመሰግናለሁ። የኔ አጃቢዎች ባገባ አሰብኩት ማችን ምን እንደምታረጉ። በእርግጥ ይሄም ለኔ ሰርጌ ነው፣ ከሰርግም በላይ ነው ለኔ እና በጣም ነው የምትለዩት። ማምላክን በጣም አይከፈት ሙዚቃ ዛሬ በጥቂቱ ቤቴ ላይ እንደዚሁ ቤተሰብ ተሰባስበን ነው። ቢያንስ ከትንሽ ጊዜ በኋላ ቢያንስ ከሶስት ሳምንት በኋላ ቀድሜ እነግራችኋለሁኝ። ትልቅ የሆነ ዝግጅት አለኝ። ዛሬ ላይ ግን ያው ሁሉም ወደ በዓል ይበተናል። ሰው የሚፈልገው ማግኘት አልቻልኩም ምናምን ነገር በዓል ላይ ተደገፈብኝ። ለዛ ነው እሺ። እና በትልቁ ጠብቁ። ቢያንስ ከ3 ሳምንት በኋላ ድምጽ ስልኩ